የቅድስትና የብሩክ የሰርግ ፕሮግራም ወደ ሀሰን ተቀይሯል። በጣም ያሳዝናል። ለብዙ ጊዜ የጠበቅነው የሰርግ ፕሮግራም እንግዲህ ወደ ሀዘን ተቀይሯል። በጨካኝ ሰው ምክንያት እንግዲህ ብሩክ አሁን ላይ በጣም ራሱን አያውቅም። እንግዲህ ራሱን ስቶ ሐኪም ቤት ነው ያለው። በጣም የሚያሳዝነው ነገር ግን የሰው ልጅ ክፋቱ እስከ ጥግ ድረስ የማህሌት መቼ እንደምትቀየር በጣም ይከብዳል። እዚህ ግን ያክል ጭካኔ ሰው ራሱን የሚያውቀው ራሱን አጥፍቶ የሆነ ሰዓት ይመለሳል። ይህ ግን የማህሌት ደግሞ በጣም የተለየ ነው። ብሩክ አሁን ላይ ምን ላይ ነው? እንዲሁም ደግሞ ቅድስት በጣም ሀዘንተኛ ሆናለች። ያጋጠማት ችግር በጣም ያሳዝናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ ብያላችሁ። ሰማችሁ ብዝት ይበል። ሰብስክራይብ ያደርጋችሁ አበረታቱኝ። እንግዲህ ለብዙ ጊዜ ስንጠብቅ የነበረው የቅድስትና የብሩክ ሰርግ ነበር። ስንት መከራ አሳልፈው ስንት ውጣ ውረድ ያሳልፈው ዛሬ ላይ ልጃቸውም እንግዲህ እየጠበቀች ያለችው ምሳሌ የብሩክ አባቷና የቅድስት እናቷን ሰርግ ነበር ማለት ነው። ደስታውን ደህና እያጣጣመች ባለ ሰዓት እንግዲህ የሰርጋቸው መጨረሻ ፕሮግራም ነው። በጣም ባያስቡት አደጋ ላይ የወደቁት ማለት ነው። እንግዲህ ማድብል ተሳስቻለሁኝ ደስታቸው ደስታዬ ነውና ብላ ነበር ወደ ቤት ይዞ የመጣው ማለት ነው። እሱ ግን ብሩክና ደግሞ ቅድስት በጣም ነበር እምቢ ያሉት። ከዛ ለታም ደግሞ ከቤት ወዲያው ነበር ከቤት ያባረራትና ይዟት የወጣው ማለት ነው መድብል። እሱ እንግዲህ ተጸጽቻለሁኝ እመለሳለሁ፣ ደስታቸው ደስታዬ ነው እላለሁ፣ ብሬ ብላለች ብሎ ነበር መድብል ያመጣው ማለት ነው። ያመጣት ግን ነገር ግን ብሩክና ቅድስት አንቀበልም፣ መቼም እሷ አትጸጸትም እድሜ ልኳን ነበር ያለው ብሩክ ማለት ነው። እንግዲህ እነሱ አልፈቀዱ ስለማይሆን ብሎ መድብልም ደግሞ ወደ ውጭ ሸኛት ማለት ነው። ነገር ግን የሰው ልጅ በፍቅርና ተሳስቼ አሁንም ያው ችግር በችግር የተመፋጠር ተሳስቼ ያጠፋሁበትን ዋጋዬን አገኝቼ እንግዲህ ወደ ጥሩነት እቀይራለሁ ብላ ማሰብ እሷ በጣም አይታሰብም። አሁንም ችግሬ ነው መልሼ እመጣለሁ፣ የእናንተን ሰርግ ግን አጠፋዋለሁ እያለች የፎከረች ነበር የዛን ከቤት የወጣችው መድብል ሲያወጣት ማለት ነው። እንግዲህ ካሌድም ደግሞ አሁን ከመድብል ጋር ሆኖ እየሰራ ነው። እንግዲህ አንደኛውንም የካሌድን ወይም ደግሞ የዝናን እንግዲህ ሰራተኛ መድብል ወደ ራሱ አድርጎ እያሰራ ይገኛል ማለት ነው። እንግዲህ እዚህ መሀል ለብሩክ ሰራተኛ ወይም ደግሞ ለዝና ሰራተኛ የነበረው ጋር አብራ እንደምትሰራ ነው እንግዲህ እንትና ማለት እየሰራች ያለችው ማለት ነው። እሱም ደግሞ እየተከታተላት ከመድብል ጋር ያለው ነገር እየነገረው ነበር ማለት ነው። እና በጣም የሚያሳዝነው ነገር እንግዲህ የዘለታ የሰርጉ ዕለት መጨረሻ ላይ ፎቶ ለመነሳት እና ዝግጁ ሲያልቅ እንግዲህ ፎቶ ለመነሳት ዝግጁ ላይ እንትን መጠጥ የሰጠቻቸው እንግዲህ ሩት ማናት ሩታ ነበረች እህቷ ማለት ነው። እና የማህሌት እህት እሷም ጋር ስለተጣላች እንግዲህ ሰርጉ መጥታ ነበር፣ ታድማ ነበር። የዘለት ያመጣችው መጠጥ እሷ ነበረች። በፊት ወደ ክላስ ስትገባ ተመልሳ ልብሷን ቀይራ ማንነቷን ቀይራ ነው እንግዲህ መድብል መጀመሪያ አስወጣት። ከዛ ተመልሼ እመጣለሁ ነበር ያለችው ፎክራ ልብሷን ወንድ አስመስላ። እንደውም ደረጃ ላይ ውሃ እየወርደ አይተን ነበር። ነገር ግን ልጅም ስለሆነች አልተከታተለቻትም፣ አስፈራራቻትና ተመለሰች ማለት አልተናገረችም ለማንም። እነሱ ፎቅ እንደሆኑ እሷ እንግዲህ ታች ኩሽና ገብታ ነው እዚህ ያደረገችው ማህሌት ማለት ነው። በጣም የሚገርመው ነገር ወደ እንግዲህ ጥፋትን እያጠፋች እያወቀች በዛ ላይ መደራረብ እንጂ ጥፋት የለበት ወይም ደግሞ መቀየር የሚባል ማህሌት እንግዲህ አታስብም። ከዚያም የሆነ ሩታ እንትኑን አዘጋጅታ ተኩሽና ወደ ስትወጣ አይታት ነበር። ተባብቃት ኩሽና ገብታ ነበር የተዘጋጀው ብርጭቆ ላይ መርዝ ያደረገችበት ማለት ነው። ሩታ ደግሞ ተመላልሳ አይታ ነበር። የሆነ ድምፅ ስትሰማ ገባች ከራሷ ያው ኩሽና ገባች እና ምንድነው የተንኳኳው ምናምን ብላ ተመልሳ ገብታ አጣራች። ነገር ምንም ነገር አላየችም። ማለት ደግሞ ተጎኑ ያለው ክላስ ነበረች ማለት ነው። እና
ተመልሳ አይታ እንደገና ወጣች ማለት ነው። በመጨረሻ ላይ ደግሞ ወረደች ልታመጣ ማን ያን ጊዜ እንግዲህ እሷ ስትወጣ ወደ ፎቅ እሷው ከዛ ተጎን በሆነ ክላስ ነበር እንግዲህ የተቀመጠችው። ከዛ ወታ ነው ይሄን አደጋ ያደረሰችው ከሚጠጡ እንዳይመዳት ያደረገችው ማን ነው ማለት ያንን በኋላ እሷ አደረገች። በኋላ ሄደች ሩታ ሄደ ደግሞ ያመጣት አምጣ ጋበዘቻቸው ማለት ነው። እነሱም እንግዲህ ያው ብሩኬ ግን አስጊ ሁኔታ ላይ ነው። ቅድስት ግን ያው እየተሻላት ነው ያለችው ማለት ነው። በጣም የሚያሳዝነው ነገር እንዲሁ የሰው ልጅ የዚህን ያክል ክፋት ያደርጋል ማለት ነው። እና የማህሌት ክፋት ግን በጣም ልክ እኔ እንጃ ከባድ ናት በጣም ማለት ነው። መቼም አትጸጸትም ብሏል እና ብሩኬ እውነቱን ነው። በስተመጨረሻ እንግዲህ ቅድስቴ ያው እያስታመመኝ ይገኛል። እንዲሁም ደግሞ ሰራተኛይቱ እንግዲህ መድብልን ወዳው በጣም እያስቸገረችው ነው ማለት ነው። ምን ትገርማለች እንጂ አንድ ሰው ወንድሙ ታሞ እንዴት ነው ሌላ አሽኮርመመኝ ዝፈንልኝ ምናምን አሽቃበኝ የምትለው የረችስ ልቧ የደፈነ ጉድ እኮ ነው። አንድ አእምሮ ያለው ሰው እንዴት ነው ወንድሙ ታሞበት ያንን ሰው ታዘፈንክልኝ ምናምን እያለች እንደምትጀነጅ ነው ማለት ነው። እኔ ገርሞኝ እሱ ደግሞ ስሬስ ሆኖ በጣም እየተቆጣን ነበር። አረ በጥፊም ታለገር ጥሩ ነው። ጉድ እኮ ነው እውነት ነው። ወንድሜ አንድ ሰው ወንድሙ ታሞ እንዴት ነው ለእኔ ዘፈን የሚባለው? ይገርማል እኮ በሀዘኑ ጊዜ ልናዝን በሰዓቱ ጊዜ ደግሞ ያው ለንጅዋል ነው እንጂ ሰው ልጅ ማለት እንዴት ወንድሙ ታሞ እሷ ዘፈነልኝ እንዲህ አድርግልኝ ትላለች ማለት ነው። በጣም ነው ያሳቀችኝ ማለት ነው። ያው በፊትም ተወደው ነበር ማለት ስራ ስታሰራት እሱን ጉጁ ስትላት ያው ለምትወደው ምናምን ነበር እና አሁንም እንግዲህ እዛው ሰራተኛ ገብታለች ተመልሳ እና እንግዲህ መድብል በጣም ተጨናንቆ ስራው እዛ አጨናንቆታል። ብሩክ አጨናንቆታል። ከሆስፒታል መጥቶ ምሳ አቅርቢልኝ ሲላት እሷ ግን ዝፈንልኝ መንትሴ ሳመኝ እያለች በጣም አናደው ነበር ማለት ነው። በጥፊ ያለመማታት እሱ ነው እና እንጂ በጥፊ ነበር የሚገባሽ ማለት ነው። ይገርማል እኮ ያለን በጣም ይገርማል ማለት የሆነ አንድ ሰው ታሞ እንዴት አንድ ሰው ዝፈን ይባላል? አብሶ ወንድሙን እና እንግዲህ ቅድስት ሐኪም ቤት ሆና እያስታመመች ነው። በጣም የሚያሳዝነው ነገር ደግሞ አሁንም ከሐኪም ቤት ሆና እየተመላለሰ የማህሌት አሁንም ጥፋቷና ክፋቷና ተወችም በስተመጨረሻ ደግሞ በአፍና ረገለው ተገላግላበታለች ማለት ነው። እንግዲህ መትረፍና መትረፉን ቀጣይ እናያለን። ውድ ቤተሰቦች ሰብስክራይብ ያደርጋችሁ በረታቱኝ። ግን የዝግን ያክል ጥግ ለምን ክፋት ማለት ሰው ልጅ ጥፋት ያጠፋል። ግን ለጥፋቱ ተስተካክሎ ወደ ነበረበት መመለስ እያለ ጥፋት በጥፋት ላይ ምን ያደርጋል? በጣም የሚከብድ ነገር ነው። የማህሌት ክፋት በመጨረሻ እንደ እሷ ምን ይሆን ግን አሁን መጨረሻ